ጳውሎስ ከዘፍጥረት 2:7 ላይ ጠቅሶ ያለው የሚለውን ቃል አልተጠቀመም። በቀላሉ መረዳት ትችላለህ ብዬ ነበር ያልኩት ነበር። አንተ ግን ዋሂድዬ አንድ ነገር ምንድነው መሰለህ አሁን አንተ እንድትረዳ በአንድ መልኩ አንተ ምንም አታውቅም እኔም ብለን ብቻ ተቀበል አይነት ሆነ አካሄድ እንደዚህ ደግሞ ጥሩ አይደለም። የኔን ማሳብ ደግሞ አይ እንደዛ ነው የተረዳኸው ማለት አስተታየው ማለት ይሄኛው እንትን ብሏል ያኛው እንደዚህ ነው ይሄ እንዲህ ነው ሁለቱንም ያውቀዋል ካወቀው ሁለቱንም ካወቀው ይኸውልህ እንድሪያስዬ እኔ ነገርኩ እንደዚህ አይነት መንፈስ እንደማላወራም ጠንቅቀህ ታውቀኛለህ። ከዚህ በፊትም አውርተናል። እኔን ብቻ ተቀበል የሚል አቋም አለኝ። እኔ እንደዚህ አይነት ባህሪ አለኝ ወይ ደግሞ ያለው የሚለው ነገር የለም። እርማቱን ተቀበል ነው ያልኩ። አንተ ሌላ ቦታ ትሄዳለህ። ሌላ ቦታ ስትሄድ ደግሞ አሁን የተጠየቀው ጥያቄ ቀላል ነበር። አንደኛ ቆሮንቶስ 15:6 ላይ ያለው ነገር አንድ ጌታና ሁሉ በእርሱ የሚለውን እንዴት እንደሚፈታ በአንደኛ ጢሞቴዎስ 2:5 ላይ አመጣውልህ። ሳመጣልህ ዘለ ምኑ ጋር ገባ ሆነ የሚል አለ። ከዛ በፊት ምን ነበር ብለህ ጠየቅ። ኦኬ ለዛ ሆነ ለሚባል ነገር ከዛ በፊት መኖርን አያመለክትም አልኩ። ማስረጃ ምንድነው ስትለኝ አታስጨርስም። የጉንጬን እንኳን አታስጨርስም እኮ በቃ ያጎነጠነጣ ሪስክለስ ትሆናለህ። እሺ ቢላል ገባ አፈንኳቸው። ትልቁ ችግር ቢላል ጋር ከኔው ሚውታን አታውራ እሺ በቃ እንትን ካልክ አሁን አንተ እኔ ያኛውንም ይሄኛውንም ልነግርህ ስል አንተ አሁን ለምሳሌ ማነህ Be rational, bro. Okay. This is the ታወራለህ ሞኖፖላይዝ አንዳንዴ ሁለታችንም ብቻ ስላወራን ምናልባትም ሌሎች ሰዎች ደግሞ የስተትም ካለብን አንዳንድ ነገሮችን ሊነግሩ ይችላሉ። ከዛ አንፃር ነው ቢላል የገባው። ኤኒዌይ ዘፍጥረት 1:3ን ያመጣውል የነበረው ብርሃን ይሁን አለ ብርሃንም ሆነ ይላል። ልክ አንደኛ ጢሞቴዎስ ምዕራፍ 2:5 ላይ ባለው ጥቅስ መሰረት ሰው የሆነው ስለሚል ሰው ከመሆኑ በፊት ሆነ የሚለው ነገር ከዛ በፊት የሆነ ነገርን ያመለክታል ካልክ ብርሃን ሆነ ስለሚል ብርሃን ከመሆኑ በፊት ምን ነበረ የሚለውን ተመሳሳይ ጥያቄ ነው የሚመጣው። አይ ምንም አልነበረም ካልከኝ ሁለቱ ተመሳሳይ ነው የሚለው ሆነ እንራስዬ ሆነ የሚለው ሁለቱም ጋር ሰው የሆነውና እሺ በቀላሉ ላስረዳ ያማል ሰው ሆነና ሳላ አንደኛ ቆሮንቶስ ማነው አንደኛ ጢሞቴዎስ 2:5 ላይ ያወጣለት እንግሊዘኛውን አወጣለት። ማለትም ሆነ የሚባለው ነገር ቢኬም ነው የሚባለው ራሱ እስቲ ያወጣለት አንደኛ ጢሞቴዎስ ምዕራፍ 2:5 ላይ 2:5 ላይ እንዴ በቃ እዚሁ ራሱ ላይ እንየው ራሱ ማለት ነው። ያው እዚህ ጋር እንግሊዘኛውን አወጣለት አንዴ ያው ለምን ይላል እስቲ ከእንትን በለው አስፋው there is one God ይላል። አንድ አምላክ አለና ይላል። one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ዘማን ክራይስት ጂሰስ ያለ እዚህ ጋር ሆነ የሚል ነገር አለ እንግሊዘኛው ላይ በቀላሉ እንደው ላስረዳ ብዬ ነው ሩቅ ሳንሄድ ማለት ነው። የሆነ የሚል ነገር አለ እዚህ ጋር እንግሊዘኛው ላይ ኦኬ አሁን አንተ እዚህ ጋር የሚለው እንግዲህ አማርኛው ችግር አለበት። አማርኛውን አልቀበለውም። አማርኛው ችግር አለበት። ኤግዛምፕል ሰጠው ዘፍጥረት 1:3 ላይ ገብቼ እንደራሲዬ ኤግዛምፕሉን ሰጠው በአማርኛ ላይ እኔም ማቀርብልን መረጃ ሁሉን ዲስኳሊፋይድ ካረከው ምኑን ነው ታዲያ እናንተ መንወያይ? አይ ሆነ የሚል አለው እንግሊዘኛው ላይ እኮ ነው ያልኩ። ካለ አለ ትለኛለህ ከሌለ ደግሞ የለም ትለኛለህ። እንድሪያስዬ ቀላል ጥያቄ ነው ራሱ ካለ አለ ትለኛለህ። ለማዋባት ነው ምንድነው የሚለው አልኩ እኔ አሁን በአማርኛው እንደው ሆነ የሚለው ነገር ሌላ ትርጉም ይዞልህ መጣ። ያ ትርጉም ምንድነው? ሆነ የሚለው ከመሆኑ በፊት ምን ነበር ወደሚለው ትርጉም ስለመጣ እንደዛ የሚል ነገር የለውም አውዱ ላይ አልኩ። ስለዚህ ምን ተሰጠው እንግሊዘኛውን ይኸው ሆነ የሚል ነገር የለውም። ሆነ ዘማን ክራይስት ጂሰስ ነው የሚለው ራሱ መሀል ላይ ያለው ሰው ነው እያለ ሰው የሚባል ክርስቶስ ኢየሱስ ነው ያለው ነው የሚለው።
ሆነ የሚል ነገር የለውም ነው አለ ወይስ የለውም በእንግሊዝኛው ላይ ስለ እሱንም ነገር አልፈልግም አንተ ስለዚህ አሁን ምንድነው የሚሆነው ማለት ነው እናንተ ያወራን ያለ ነው የመማማር መንፈስ አይደለም ራሱ ኖርማሊ ያው መረዳው ነገር ማለት ነው መማማር መንፈስ ቢሆን ኖሮ አዲስ ነገር ሲመጣ ለመማር ዝግጁ ማድረግ በዛ ነገር ላይ በቂ ጥናት ማድረግ ማናቀውን ነገር አናቀም ብለን ማለት እንደዚህ ነገር አሁን አንተ እሺ ቆሮንቶስ 8:6 ነሽ ምንድነው የምትለው እሺ አስረዳኝ እሺ ገባው ራስ አንተ ነህ ወደ ሌላ ነገር የሚገባ ያለው ሳስረዳ ወደ ሌላ ነገር ትሄዳለህ ያብራራውልህ ምን የሚለው ብለህ ሌላ ጥያቄ ያመጣ ራስ ሰው ማለት ነው አንደኛ ቆሮንቶስ እኔ እንደውም አንደኛ ቆሮንቶስ 8:6 ላይ አይደለም እናንተ ያቋራጥ የነበረው ከሳላ ጋር ያወራችሁበት የነበረ ጥቅስ ነው እናንተ ያወራን የነበርነው ባትሪ ቻርጅ ላድርግ ብዬ ለጊዜው ፖዝ እናደርግ አንተም እንድትጠጣ ብለን ምናወራው የነበረው ስለመወለድ ላይ ነበረ ራሱ ዓለም ሳይፈጠር ከመቆጠር በፊት ሁለት የተወለዱ ከነበርንበት እንቀጥላ አሁን አንተ ልጅ ነን የዛሬ ወለድኩኝ ነው ኢየሱስን ድንግል ማርያም ማህፀን ውስጥ ሲፈጠር መሆኑን ያሳያል ብለን ተነጋግረን የተለያየው እንቀጥል ከሱ ስለሱም አሁን ለምሳሌ ጌታም ክርስቶስም አደረገው ወደሚለው ደግሞ ስትሄድ መቼ ነው ጌታ የሆነው መቼ ነው ክርስቶስ የሆነው መቼ ነው መድኃኒት የሆነው የሚለው ደግሞ ጠይቄህ ነበር ኖ በእኔ ነገርኩህ ከአዲስ ኪዳን ላይ ነው ብዬ ነበር አልሰማኝም ማለት ነው ዛሬ አልሞገትክም ትታው ደግሞ ወዴት ሄድክ አንደኛ ጢሞቴዎስ ምዕራፍ 2:5 ላይ ሄድክብኝ ሆነ ወደሚለው ነገር ሄድክ ያብራራውልህ ያለ ማለት ነው እኔ እናንተ ያቆምንበት ግን ሳላ ከመግባቱ በፊት ያቆምንበት የነበረው ወይቱ ጋር ነው ወለድኩ የሚለው ቃል ላይ ነው ከዛ ለምን አንቀጥልም ራሱ ከነበረው ነገርም ላይ ማለት ነው ማለ ከንትን ከምትወደዋላ ከምትመለስ ከመጀመሪያ ከነበረው ጋር የነበርንበትን ፖይንት ይዘን መቀጠል እንችላለን ማለት ነው ዓለም ሳይፈጠርና ዘመን ሳይቆጠር በፊት ከአብ ተወለደ ብለህ ቃል በቃል ተወለደ ብለህ ታምናለህ ወይ ያኔ ከተወለደ ድንግል ማርያም ማህፀን ውስጥ የተወለደ የሚባለው ከአብ ተወለደ የሚለው ነገር እንዴት ታየዋለህ እሱን አስረዳን እስቲ ይሄ ተወለደ የሚለው እኔ አንድያ ልጁን ላከ የሚለው ቅድመ ዓለምን በፈጠረበት በልጁ ስለሚል ዓለም የተፈጠረችው በልጁ መሆኑን ይናገራል አንድ ይሄ ልጁ ምን ስለተባለ ነው ስትል ቃል የነበረው ቃል ስም እንደሆነ ነው የምረዳው እኔ ቃል ስም ነው ይሄ ራእይ 19 ላይ ይናገራል አሁን ይሄንን ምሳሌ 8:22 ጀምሬ ላንበበልህ ከፈቀድክልኝ ራይዲ አንብባይ በፖይንት ላይ ምን ይላል መሰለ ምሳሌ 8:22 እግዚአብሔር የመንገዱ መጀመሪያ አደረገኝ በቀድሞ ስራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾመው ምድር ከመፈጠሯ አስቀድሞ ቀላያትን ገና ሳይፈጠር እኔ ተወለድኩ የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ ምድርቱንና ሜዳውን ገና ሳይፈጠር የመጀመሪያውንም የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ በቀላያት ፊት ክበብን በደነገገ ጊዜ ደመናትንም በላይ ባዘጋጀ ጊዜ የቀላይን ምንጮች ባጸና ጊዜ ለባህርም ዳርቻ በወሰነ ጊዜ ውሃ ከተዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ በዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርሁ ዕለትም ደስ አሰኘው ነበርሁ በፊቱም ሁሉ ጊዜ ደስ ይለኝ ነበር ደስታዬም በምድሩ ተድላዬም በሰው ልጆች ነበረ ይላል ይሄ ትይዝና ተመልከት ቆላስይስ 1:15 ጋብዣለሁ ወይዴ ቴንኪው ኦኬ ቀደም ጀምሮ የተለያየ ጥቅስ ላይ ምዘላቸው የነበረው አንድ ጥቅስ ላይ ነው መጽሐፍ ምሳሌ ላይ ነው የምናተኩረው ሌላ ቦታ እንዳትሄድ አደራህን አሁን ላይ ስናወራ ማለት ነው መጽሐፍ ምሳሌ ምዕራፍ 8 ቁጥር 1 ላይ ያወጣው ሳላ
አሁን መጽሐፈ ምሳሌ ምዕራፍ 8 ቁጥር 1 ልንጀምር ነው። አደራህን ሌላ ቦታ እንዳትሄድ አለች ራስ አውድ የሚባል ነገር እኔ ምን ዋሂድ የሚፈታው መጽሐፉ ነው። እሺ አንዴ መጽሐፉ ነው የሚፈታው እንጂ ሰው አይደለም። ቴንክ ዩ የሚሰራ ነው እንትን በእውኑ ጥበብ አትጮህምን አለ ማስተዋል ድምጿን አትሰጥምን ይላል። ጥበብ የተባለው ማን ነው ብለህ ነው የምታስበው? እዚህ ጋር ያለውን ክርስቶስ ነው። ማስተዋል ደግሞ ማለት ማስተዋሉም ጥበቡም ኃይሉም ክንዱም ክርስቶስ ነው። እስቲ ማስተዋል ኢየሱስ ክርስቶስ መሆነ በይተ እንደሆነ የሚያሳይ መጽሐፍ ቅዱስ ጥቅስ ትሰጠኛለህ? ማስተዋል ኢየሱስ እንደሆነ የጥበብና የእውቀት መዝገብ ሁሉ በርሱ ነው ይላል መጽሐፍ። በርሱ ነው ማለትና እሱ ማስተዋል ነው ማለት ይለያያል። መዝገብ ነው የሚለው ማስተዋል በርሱ ላይ ነው ያለው። እኔ ጠየቁት ጥያቄ ማስተዋል ኢየሱስ ነው የሚል ጥቅስ አለ ወይ? ተረጋግተህ እንትን በለ እንትን አትበል፣ ኢሪቴት አትሁን ማለት ነው። በጣም ኢሪቴት እየሆንክ ነው ራሱ። አሁን በእውኑ ጥበብ አትጮህምን? ጥበብ ክርስቶስ ነው አልከኝ። ቆይ ተረጋጋ፣ ሌላ ቦታ አትሂድ እባክህ እንድሪያስዬ። በጣም እየታገስኩኝ ነው ማማወራ። አይወል በእውኑ ጥበብ አትጮህምን አልክ። አንደኛ በፊት አንቀጽ ነው መረጃ ነው። ይኸውልህ ቆይ ችግር የለውም። እሺ አፋፌን ነው እኮ የምትለኝ እኮ ምንም አላሰረፍከኝ። ራሱ ኖርማሊ ስታወራኝ አፋፍን ነው የምትለው። አይ ስታይ ስላልከኝ ነው እንጂ አልናገርም። ሰጣኛለህ፣ ችግር የለውም። በእውኑ ጥበብ አትጮህምን ይላል። አንደኛ ኢየሱስ በሴት አንቀጽ የተጠራበት ጥቅስ ታመጣለህ። ሁለተኛ ነገር ደግሞ ምንድነው ጥበብ የተባለው ኢየሱስ ነው ካልክ ማስተዋል ማናት? ሁለት ተዋናዮች ናቸው የተነገሩት። ጥበብ አለች፣ ማስተዋል አለች። አሁን መጽሐፍ ምሳሌ 8 ላይ እያወራች ያለችው ማን እንደሆነ አውዱን እያነበብነው እንሄዳለን። መጀመሪያ ግን ማስተዋል የተባለችው ኢየሱስ ናት ስላልክ ኢየሱስ ማስተዋል የተባለበትን ጥቅስ ስጠኝ አልኩ። ንገረኝ፣ ዝም ብለህ ሳታወጣው ንገረኝ። እንደዚህ እዚህ ቦታ በለን ንገረኝ እና በሐሳብ መግባት እንችላለን። ትንቢተ ዳንኤል ምዕራፍ 9 ቁጥር 22 አውጣ። ቁጥር 22 አውጣለት። አንብባው፣ አውጣውና አንብባው። እሺ አስተማረኝም ተናገረኝም እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። ማን ነው እንደዛ የሚለው አለ። በዚህ ለክርስቶስ ደግሞ ተመልከት ሁሉ ቆይ ተረጋጋ ማለት እንትና በመቸኮል አይሆንም። ተረጋግቶ ነው። ምንም የሚያስቸኩር ነገር የለም። ዳንኤል 9:22 ላይ አውጣው ሳላ። አስተማረኝም ተናገረኝም እንዲህ አለ። ማን ነው ተናጋሪው? ገብርኤል ነው ተናጋሪው። የሚናገረው ለዳንኤል ነው። ለዳንኤል ምን አለው? ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አለ። ስለዚህ ጥበብና ማስተዋል ሁለት የተለያዩ ነገሮች ናቸው። ዳንኤል 9:22 ላይ ማስተዋል ኢየሱስ ነው የሚል አለ እዚህ ጥቅስ ላይ። ዳንኤል አሁን ጥበብ ተሰጥቶታል፣ ማስተዋል ተሰጥቶታል። በማስተዋል ይናገራል። እባክህ እንድሪያስ ሰው ጊዜውን መስዋዕት አድርጎ ነው የሚያወራው። እባክህ እንድሪያስ እንደላላ ብለህ ማለት የጠየቁት ጥያቄ ጥበብ ኢየሱስ ነው ብለሃል። ማስተዋል ማናት ስለ ኢየሱስ ነው ብለህ ዳንኤል ምዕራፍ 9 ቁጥር 22 ላይ ኢየሱስ ማስተዋል ነው የሚል አለ ወይ አውዱ ላይ? እኔ የምለው አይድ ለምሳሌ ለሰለሞን እኮ ጥበብና ማስተዋልን ስጠኝ አለ። ማስተዋል ሰጠው። በማስተዋል የምታደርገው ነገር ማስተዋል ይባላል እንዴ? ጥበብ ስጠራ አለ፣ ማስተዋል ሰጠው። ሁሉን ሰጥቶታል እኮ። ለአብ ያለው ሁሉ የኔ ነው ብሏል ክርስቶስ። እግዚአብሔር ጥበብ አለው፣ ማስተዋል አለው። ኢየሱስ ጥበብና ማስተዋል አለው ወይም የለውም ብዬ ብጠይቅ ኖሮ ጥያቄው በቦታው መልሱን ያገኝ ነበር። ጥያቄ ኢየሱስ ማስተዋልና ጥበብ አለው ወይስ የለም ሳይሆን ኢየሱስ ማስተዋል የተባለበት ጥቅስ ስጠኝ ነው ያልኩ። ጥያቄው ኢየሱስ ማስተዋል የተባለበት እንጂ ኢየሱስ ማስተዋል አለው ወይስ የለውም አይደለም። ይኸውልህ አይዲያ እንደረጋለን ጥበብ ትናገራለች ይላል። እሺ ጥበብ ምን ታወራለች እንዴ ለብቻዋ? አንተ አይ ጥበብ ታወራለች፣ ጥበብ ትናገራለች። ይቅርታ ያልከኝ ምንድነው? ኢየሱስ ማስተዋል ተብሏል። መጀመሪያ ጥበብ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል።
ስለ ኃይል አልጠየኩም፣ ስለ ጥበብ አልጠየኩም። ስለ ማስተዋል ነው የጠየኩ። ስለ ማስተዋል ነው የጠየኩ። እባክህ እንድሪያስዬ ኢየሱስ ማስተዋል የተባለበትን ጥቅስ ስጠኝ። አለ ብለኛል፣ ስጠኝ። ከሌለ የለም በለኝ እባክህ። ተረጋግታ ባይ እንደዚህ ነው እንደምትጠይቀው። እሺ በቃ አንተ ለክርስቶስ ያልተሰጠው ጸጋ አለ እንዴ? ኢየሱስ ጥበብና ማስተዋል ተሰጥቶታል አይደለም ጥያቄው። ጥያቄ ኢየሱስ ማስተዋልና ጥበብ ተሰጥቶታል ወይስ አልተሰጠውም አይደለም። እባክህ ጥያቄውን ተረዳ። ጥበብ ኢየሱስ ነው አልክ፣ ማስተዋል ማናት ብዬ ጠየቁ። ማስተዋልም ወዲዬ የምትሰማኝ ከሆነ ይኸውልህ ማስተዋልም በሰው አካል አግኝታ ትሰራለች፣ ጥበብም በሰው አካል ትሰራለች። የእግዚአብሔር ኃይልም የሚገልጽበት ነው። ክንዱ ሲል የሚተማመንበት ነው እንጂ ከእግዚአብሔር ክንድ ማለት ክንዱን ላከ ሲል አንተ ክንዱ እጁን ቆርጦ ነው እንደሚልከው እንዴት ነው የምትረዳው? ስለ እንደዛ ማለት ነው። ስለዛ አልጠየቅኩም። የጠየቁት ጥያቄ ኢየሱስ ማስተዋል የተባለበት አለ ወይስ የለም? ችግር የለም። እውቀቱ የለኝም። እውቀቱ እንደ ያንተን ያክል የለኝም። ካንተም ያንስ ነው ያለኝ። ችግር የለም። አንተ እንዴት ነው እንደምትረዳው? ዋሂድ ችግር የለም። ማስተዋል ይኸውልህ ማስተዋል ማነች ብዬ አልጠየቅኩም። ማስተዋል የተባለው ኢየሱስ ነው ያልክበትን ጥያቄ የቱ ጋር ነው ኢየሱስ ማስተዋል ነው ተብሎ የተባለበት የትኛው ጥቅስ ላይ ነው? ከአዲስ ኪዳንም ከብሉይ ኪዳን ጠቅሰና አጣቅሰ በመረጃና በማስረጃ ሞግት ተሟገት ነው ያልኩ እንጂ ሌላ ነገር መጥፎ ነገር አልወጣኝም። እኔ የኔ ዕውቀት ማነስ መብዛት ላንተ ምንም ይፈይድልህ ነገር ላይኖር ይችላል። ኢየሱስ ማስተዋል የተባለበት ጥቅስ አለ? ካለ አለ በለኝ፣ ከሌለ የለም በለኝ። አዳምጠኝ ልንገርህ ዋሂድዬ፣ እኔ እዚህ አንተ ጋር የመጣሁ ጥሩ ነገሮችን ስትነግረኝ ልክ ያልሆንከውን ደግሞ ፉል ነኝ ብለህ ካመንክ ከአንተ ምንም ዕውቀት አላገኝም። እኔ በቃ አንተ እኔን እንዳላዋቂ አድርገህ አንተ በቃ አዋቂ ነኝ ብቻ ተቀበለኝ እንደ ባዶ ቃል ነው። እንደዛ አይነት ቆይ ቢላልዬ ካልተቀበልክ ቆይ እኔ እንደዛ አይነት ነው በቃ አመሰግናለሁ። ጥያቄ አጠይቀኝ ነው እንዴ ያልከ ያለ ማለት ጥያቄ ትነግር እንዴት አንተ እንትን አትልም? አንተ ቆይ ደግሞ አንድ ደቂቃ ብቻ ስጠኝና ቆይ አንድ ደቂቃ ብቻ ስጠኝ። እሺ ይቅርታ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው አለ እና ታዲያ ሉቃስ 11 ደግሞ ምን ይላል? ጥበብ እንዳለች ይላል። ጥበብ ክርስቶስ ይናገራል እንዴ? ካሌ ካፌ በለች ይላል። ያ ቃል ማን ነው? ክርስቶስ ነው። ቅድም ራሱ ቆሮንቶስ ላይ ያለውን ስነግርህ አንተ ነው ብለህ ዶሚኔት አደረግከው ሐሳቤን። አንድ ነገር ልንገርህ እንዴ ፍሌክሲብል አድርገው ሰው የሆነው ምንድነው እንኳን ራሱ ምን ነበር ከዛ በፊት ስትልህ እንኳን ምን ማለት ነው ብለህ እንኳን አልጠየቅም። በራስህና እዛ ተረጎም አንድ ጊዜ ተናግሬ እንቅልፍ እንደመጣ የሚያስታውቀው እንደሰከረ ሰው ነው የምታወራው። ራሱ ምናምን ትላለህ አይታወቅም። እናንተ ደክመዋል፣ የምር ደክመዋል እንድሪያስዬ እንጂ እኔ ጠየቅኩት ጥያቄ በጣም ሲምፕል ነው። አይ የምሬ ነው የምነግርህ። ማስተዋይ ለጨዋታ ደግሞ አትምር። ሂድ አንተ ደግሞ አታምር። ሂድ በኋላ እንዳልገርፍ በኋላ ወይ ደግሞ ገርፍ። በጣም ከመጣላችሁ ኧረ ለጨዋታ ነው አትቀደደው እንዴ? እኔ በጣም ነው ማስተዋል። እንደዛ አትበል። ማስተዋል የሚለው ላይ ፎከስ አድርግና ማስተዋል ኢየሱስ የተባለበት ጥቅስ አለ ወይ? ነገርኩህ ስሰጥህ መረጃ አንተ ዳንኤል 9 አዳምጠኝ ልንገርህ። ዳንኤል 9 ቁጥር 22 ጀምሮ ስሰጥህ ለክርስቶስ ነው ወይ ትላለህ አንተ? እየነገርኩህ አንተ ምን ማለት እንኳን አታውቅም። አይ ክርስቶስ ማስተዋል ነው የሚል አለ ዳንኤል 9:22 ላይ። አዳምጠኝ ልንገርህ። ይኸውልህ እስኪ ስማኝ አንድ ጊዜ እባክህ ትንሽ አንዳንዴ ለማወቅ ሞክር እንጂ ኡስታዝ ወሂድ እንዴ ዮናታን ኡስታዝ ወሂድ እንዴ I think you have to respect us also. This guy is totally arrogant. I'm already blocking him. አማረኝ አለ ቆይ አስተማረኝ እንዲህም አለ ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ አለው ለዳንኤል። እና ታስተዋልታል አትናገርም በዳንኤል? ጥበብ አትናገርም በዳንኤል? ትናገራለች። እዛ ጋር ግን ጥያቄ ውስጥ ነው ማስተዋል ኢየሱስ ነው ይላል። ግን እዛ ጋር ነው አይ ማስተዋል ኢየሱስ ነው ይላል ዳንኤል 9:22 ላይ
አይላል ወይ ነው ጥያቄ? ኦኬ ቴንክ ዩ ዋይድ እዛ ጋር እንደ አንተ ቆይ እኔም ለክርስቶስ ለምሳሌ እግዚአብሔር በጥበቡ ይኸውልህ ችግር የለውም መጽሐፈ ምሳሌን ማጠቃለያ ሰራበት ከፈለክ አንተ እኔ ችግር የለብኝም ምክንያቱም አንኛ ቤቴ ና ብያለሁ ቤቴ ስትመጣ አክብሬ ሻይ ቡና ብዬ በስነ ስርዓት ነው ያወራያለሁ መጣም እኮ ይኸውልህ አዳምጠኝ ቤት ስመጣ ምን አደረክ መሰለህ ዋይድ ብቻ ልናገርና ላቁም ተቀራል ቤት ስመጣ አንተ እንዳስረዳህ እንኳን ፍቃደኛ አይደለም መረዳት አለብህ አዲስ ነገር አለብህ ያንተን አላዋቂነትን እኔ መውሰድ አልፈልግም ትክክለኛ የሆነው ነው እንጂ አንተ እንዴት ያላወቀውን ነገር እንዴት ወስዳለሁ እኮ ከታለ ጥያቄ ጠይቅ ካልተመለሰልኝ እንዴት ብዬ እማራለሁ መልካሙን ነው እንጂ ወስደው ዋይድ አይ ማስተዋል ኢየሱስ ነው ስላልከኝ የተባለበትን ጥቅስ የቱ ጋር ነው ኢየሱስ ማስተዋል የተባለው የቱ ጋር ነው ጥያቄ ቀረበ ቆይ አዳምጠኛ አንድ ጊዜ አንዴ ብቻ እና ለዘዋላ ግን አልናገርም በእውነት ነው እሺ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ እርሱም ሰው የሆነው ክርስቶስ ኢየሱስ ምን ነበር ከዛ በፊት እየተጠይቅህ አነጋገር እየተቀየረ ነው ይመጣው አዳምጠኝ አይ እሺ አራኔ አይደለም በእናትህ እኔ ምንም አልደከመኝም ይችን ብቻ ልናገር አልኩህ አስጨርሰኝ እሺ እችን ለምሳሌ ተመልከት አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ አንድ አለ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ሲል እዛ በፊት ብየስልህ አንተ በራስህ ደመደምክና እኔን ተቀበላልኩ እሺ እኔ እንደዚህ ነው የተረዳሁት አንተስ ምን ትላለህ ብለህ ለምን አትጠይቅ ካልገባህ ያልገባህን ነገር አንተ ያላወቀውን ደምድመህ በራስህ ጨፍልቀህ ትሄዳለህ ምንድነው እሺ አንተ እንዴት የኔን ዕውቀት ለማወቅ አትፈልግም አይኔ ጥያቄ አይደለም አይ ቆይ አንተ አፉ በለኝ እሺ አፉ በለኝ አጥቻለሁ ዋሂድ በእንግሊዘኛ አይልም ብለህ እሺ እንዲህ ይላል ይቀመኔን እሺ በቃ ተቻለሁ አንተ በቃ ደምድመህ እና በቃ ላይ እንደባሮ ቃንዳው ዝም ብዬ አሜን እንዲለን አይ ለሚቀጥለው አስተካክላለሁ አይ ለሚቀጥለው አስተካክላለሁ ቆይ ቤት ስለመጣሁኝ ቆይ ቤት መጣሁ አስተካክላለሁ እሺ አንተ እንደነው የምትረዳው ብለህ እኔ ጋር እሺ ታውቃለህ ትለኛለህ እና ታዲያ እኔ ስጠይቅህ አንተ መመለስ ነበረብህ እንጂ ዝም ብለህ እንግሊዘኛ ብለህ ደምድመህ እኔን እንደባዶ አትቆጥራለህ እንደባዶ እንደ ሰባራን ስራ ኧረ በዛ ምንድነው እንዴት አልጠየቅም እኔን አይደለም እንዴት አልጠየቀኝም እኔን ቆይ ሰው የሆነው ሲል ምን ነበረ ብየስልህ አይልም እንዴት ብለህ ዝም ብለህ ትደመድማለህ ይሄን ሐሳብ እንዴት እዛ ጋር ምንም የሚናገረው ነገር የለም ያልኩህ አሁን መጽሐፈ ምሳሌ 8:1 ላይ እንመለስ አንዴ ኖ አይደለም አንተስ እናስረዳስለ አይ መረታለህ አዲስ ሐሳብ ስታገኝ ምናምን እሺ ጢሞቴዎስ ላይ አይልም እንደዚህ ምሳሌ 8 ደግሞ እንደዚህ አይ እንድሪያስ አሁን ይኸውልህ ያርክ ቴንክ ዩ ዋሂድ ዕውቀት እኔ በጣም የምታውቂ መስለኝ ነበር ኃይሉ ጋር ስትካፈል አሁን በጣም አላቀም አንተ ይሄ ነው ማለት አንተ አልበልጥም አየሁ በቃ ካንተ በልጣለሁ ብዬ አይደለም አለ ነው አይ ጀስት ቲንክ አስወጥቼዋለሁ ምክንያቱም ከዚህ በላይ መስማት አንፈልግም ሲሳለቅ ዋይ እንደዛ አይነት ሰው እኮ ማስጨረስ ነው እስከመጨረሻው ድረስ እኔ ወይ አለበለዚያ እኛም አንገባም እኔ ፐርሰናሊ I don't want to join such kind of session ምክንያቱም ለሚያዳምጥ ሰው እሱ ምን አይነት ሰው እንደሆነ ስለማታውቀው ነው ምክንያቱም የኛንም እዚህ ጋር ስንቀመጥ እኔ ሐሳብ ሙሉ ቁጭ ብዬ ያዳምጥኩ ያለሁት የተሻለ ውይይት ያደርጋል ብለን ነው እንጂ ከዚህ በፊት ከነበረው የተለየ የማያረክ ከሆነ why we care about him አይ ምን መሰለህ ቢላሎዬ ሰዎች ትምህርት አግኝተውበታል ለምሳሌ መጽሐፈ ምሳሌ ምዕራፍ 8 ቁጥር 1 ላይ በጣም እንትን ነው ወጥመድ ውስጥ ነው የገባው አሁን ጥበብ ክርስቶስ ነው ካለ ይኸውልህ ማስተዋል ይኸውልህ እዚህ ጋር በደንብ ይዩት ልጆች በደንብ እንትን ይዩት ወጥመድ ውስጥ ምን ነበር ማስገባው የነበረው መሰላችሁ ትምህርቱ ላይ እናተኩራው በእውኑ ጥበብ አትጮምን ማስተዋል ድምጿን አትሰጥም ይላል ጥበብና ማስተዋል ሁለት የተለያዩ ነገሮች ናቸው እዚህ ጋር የቀረቡት
አሁን በኮረብታ መካከል በመንገድ ማጠገብ በጎዳና መካከል ትቆማለች አለ። አሁን ማናት የምትቆመው የሚለውን ቁጥር 11 ላይ ግባ ሳላይ። አያችሁ ቁጥር ጥበብ ከቀኝ ጎን ትበልጣለች ካለ በኋላ የከበረ ሁሉ አይተካከለም። እኔ ጥበብ በብልሃት ተቀምጫለሁ ዕውቀትንም ጥንቃቄንም አግኝቻለሁ አለች። ከሁለት በኋላ የምታወራው ማናት? ጥበብ ናት። ዝር መፍራት ክፋት ይጠላል ትዕቢትም ይጠላል ምናምን ካለች በኋላ ከዛ 14 ላይ የምታወራው ማስተዋል ናት የምትጀምረው። ምክርና መልካም ጥበብ የኔ ነው አለች። ጥበብ የኔ ነው አለች። ማስተዋል እኔ ነኝ፣ ብርታት አለኝ፣ ነገስታት በእኔ ይነግሳሉ፣ ሹማምንት የቀናውን ነገር ይደነግጋሉ፣ አለቆች በእኔ ያዛሉ፣ ክቡራን የምድር ፈራጆች ሁሉ እኔን የሚወዱኝ እወዳለሁ፣ ተግተው የሚሹኝ ያገኙታል። ብልጥግናና ክብር በእኔ ዘንድ ነው፣ ብዙ ሀብትና ጽድቅም፣ ፍሬ ከመዝመዝ ይልቅ ወርቅ ይሻላል፣ ቡቃያም ከተመረጠ ብቅል። እኔ በጽድቅ መቃብር ምናምን ትልና ልክ 21 ላይ ለሚወዱኝ ርስት አወርሳቸው ዘንድ ቤተ መዛግብትን እሞላ ዘንድ እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራው መጀመሪያ ከጥንት ከዘላለም ተሾምኩኝ ምድር ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ ያለች ታወራለች። ማናት የምታወራው? ማስተዋል። ኢየሱስ ማስተዋል የተባለበት ጥቅስ አምጣ ብዬ ልሞግተው ነበር ነው የፈለኩት። ይሄን ጥቅስ ከጆባዊ ትምህርቶች ጋር ሲሟገት እንደዚህ አድርጌ ነው ማስቀመጥ። ለኦርቶዶክስ ግን አጣብቅኝ ውስጥ ነው የሚመጣው ጥቅስ። ለፕሮቴስታንት አጣብቅኝ ውስጥ ነው የሚመጣው። በነገራችን ላይ ፕሮቴስታንት ቸርች ፋዘርስ እንቀበላለን ይላሉ እንጂ ቸርች ፋዘርስ አጠቃላይ ለክርስቶስ ነው ይህን ጥቅስ የሚያደርጉት። ቸርች ፋዘርስ ማለት ነው አጠቃላይ። ፕሮቴስታንት ግን ልክ እንደ ኦኒጂሰስ ይህን ጥቅስ ስለ ጥበብ ነው የሚያወራው እንጂ ስለ ኢየሱስ አያወራም ብለው ነው እንትን የሚሄዱት። ኤኒዌይ ምሳሌ 2:6 ላይ ያወጣለት እዛው ምሳሌ 2:6 ላይ በአንድ ሶስት ላይ ብርሃን ነው ይላል። ብርሃን ከመሆኑ በፊት ምን ነበር ይለው መመለበት ያለ አንተ ታቀንተነ ተከበረ መታቂ መስለኝ ነበር። ይሄ ፐርሰናል አታክ ይባላል ራሱ ነው። ዲስፕሌስ የሚያደርግ ሰው ይሄ ለውይይት ይጣጣ። አሁንም መጨረሻ ወደ እንትን የሄደበት ስለርድ እያደረገ ነው። ስፒቹ በጣም ነው ይወስ እዚህ የራሱን ዲስፕሌስ የሚያደርግ ይሄ የተለመደ ባህሪው ነው። ቦታ ስንሰጠው he consider himself like the most በቃ ኢንፍሉዌንሻል ይሄ በባይብል ዙሪያ እኔ ነኝ የማውቀው ብሎ የሚያስብ ምንም የሚያውቀው ነገር የለም። ስለዚህ አንዳንድ ጊዜ እንትን መያዝ አለብን፣ ሪስትሪክት ማድረግ አለብን። አንድ ሰው ከወርድ ይሄ ፍላይት ኦፍ አይዲያ የሚባል አለ። ከአንዱ ሐሳብ ወደ አንዱ ሐሳብ ወደ አንዱ ሐሳብ ወደ አንዱ ሳይቋጭ ማለት ነው። ያ ደግሞ ምንም ቤዚክ አንደርስታንዲንግ ሳንይዝ
ስለሚያስቀረን የተሻሉ ሰዎች ጋር መወያየቱ ይሻላል ብዬ ነው የማምነው። والله اعلم። جزاك الله خيرا ቢላል ቀጥሉ ሐሳብ ካላችሁና ለዚሁ እንጨርሳለን። ቀጥል። ሁላችሁም ሰላም እውነት መራራም ማለት ጥሩ እየተማመሩ በገር እየቀሰና በመሐለው ማለት ከባድ ነው ጥያቄው። ማለት ኡስታዝ በዚህ ጥያቄ በዚህ እንትን ላይ በጣም በተደጋጋሚ ጠይቄው ራሱ እዚህ ላይ ራሱ በጣም የተሻለ ነገር ራሱ ይያለው ያስባሉና ኡስታዝ ሲያብራሩ በጣም ደስ የሚለኝ ጥቅስ መካከል አንዱ ነው። ልክ ሲነሳ ራሱ ነው ደስ ያለኝ ጥቅሱ፣ ሲያነሳው ነው ደስ ያለኝ። ምሳሌ 8:22 ከዛ ባለፈ ደግሞ አንደኛ ጢሞቴዎስ ላይ አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ያለ ደግሞ አንድ መካከለኛ አለ እርሱም ሰው የሆነው ኢየሱስ ክርስቶስ ነው የሚለው ጥቅስ ላይ ኡስታዝ ያብራራው ከበቂም በላይ ነው። ነገር ግን በጣም ብዙ ቦታዎች ላይ የሆነው እያለ የሚጠቀምባቸው የባይብል ጥቅሶች አሉ። ለምሳሌ ለማሳየት ያህል የሆነው እያለ በጣም ብዙ ቦታዎች አንድ ያልነበረን ነገር ሲሆን የሚያሳይ ነገር አይደለም። ብዙ ጊዜ ባይብል ላይ የሚጠቀም የሆነው ለምሳሌ የእስራኤል ነገድ የሆነው እያለ ሲናገር ከዛ በፊት ምን ነበር ነገር ነበር አለ። ከዛ በፊት የነገድ ያልነበረ ወይም ደግሞ ስሚዞ መጀመሪያ ጉራጌ ያልነበረ ማለት የነበረው የሆነው ብዬ ብናገር መጀመሪያ ጉራጌ ያልነበረም አንልም። የእስራኤል ነገድ የሆነው የእንትና ነገድ የሆነው የእንትና ዘር የሆነው እያለ በጣም ብዙ ቦታዎች ሲናገር ከዛ በፊት ምንድነው ከዛ በፊት ሌላ ነገር ነበረ ወይ ብለን መጠየቅ እንችላለንና ይሃን ነገር ነው ብሎ ለማሳየት በቃ የእስራኤል ነገድ ነው ብሎ ለማሳየት የሚጠቀምበት ነው የሆነው ብሎ ሊናገረው ማለት ነውና ኢየሱስም እዛ ጋር ሰው የሆነው ሲል ሰው የሆነው ማለት ነው። ብዙ ቦታዎች ላይ ይሄን ነገር ይጠቀምበታል ባይብል ላይ። አሁን ስፕሪት አድርጌው ነው ጥቅሶችን ሌላ ቀን ከፈለጋችሁ አሳያችኋለሁ። በጣም ብዙ ቦታዎች ላይ ነው የሚናገረው ለዚህ ነገድ የሆነው የእንትና ዘር የሆነው የእንትና ነገድ የሆነው እያለ ይናገራልና የእንትና ዘር የሆነው የእንትና ነገድ የሆነው እያለ ሲናገር ከዳዊት ዘር የሆነው ምናምን እያለ ሲናገር ይሃ ምንድነው ከእስራኤል ነገድ የሆነው ወይም ደግሞ የዮሴፍ ምንድነው ጥቅሶቹን ቀያውጥቼ ማሳየት ይችላል። ለምሳሌ አንድ ጥቅስ ለማሳየት ኦኬ ዘጸአት ምዕራፍ 35 ቁጥር 34 ላይ እርሱ የዳን ነገድ የሆነው ይላል። እሱ የዳን ነገድ የሆነው ሲል ምን እያለ ነው? እሱ የዳን ነገድ ነው እያለ ነው እንጂ ከዛ በፊት ሌላ ነገር ነበር እያለ አይደለም። እንደዛ ማለት ከሆነ እዚህ ጋርም ኢየሱስ ሰው የሆነው ሲል ከዛ በፊት የነበረ ሌላ ምንነት ነበረው ወይም ማንነት ነበረው እያለ ሳይሆን እርሱ ሰው ነው እያለ ነው በግልጽ ልንረዳው የምንችለው ማለት ነው። እሱ ከእግዚአብሔርና ከሰው መካከል የነበረ እግዚአብሔር ሌላ ማንነት ነው፣ ሰው አለ። ከዛ እንደነዛ ሰዎች የሆነው ነው ያ ኢየሱስ ክርስቶስ ማለት ይሄን ለማለት ነው። ጀዛኩሙላህ። ኦኬ ባረከላሁ ፊክ። ሌላ ሰው ሐሳብ ያለው ሰው ካለ ሐሳቡን አጣር አድርጎ ያስቀምጥና ኢንሻአላህ እንወጣለን። እዚህ ውስጥ 240 ሰው አላችሁ። የኡስታዝ ዋሂድን ሰላም አለይኩም ሰማለሁ። ታላረጋችሁ ሰብስክራይብ አድርጉ። ሰማለሁ። ወአለይኩም ሰላም ወራህመቱላህ። ኤግል ሮሃማ ሙስሊም ናት። ያ ሙስሊም ናት ኡስታዝ። ኦኬ አይ ከስር በኮሜንት ስትለባለብ አይቻት ግራ ተወጣች።
ሰላም አለይኩም። ሙስሊም ናት። ኦኬ አይ ጥያቄ ካላት ብዬ ነው ግራ ገባኝ። አንደኛ ሂጃብ አድርጋለች፣ ሁለተኛ ከስር ውጡ ምናምን ስትል ደግሞ አየዋትና አይባልም ባለ ኮሜንት ምን ሆነ ሙስሊም አታክ እንዳያደርጓት ነው። አይ አርፋችሁ ተቀመጡ። አይ ኡስታዝ እንደዛ አይደለም። ኖ እንደዛ አይደለም። እኔ እንትን ብያታለሁኝ ውጡ እያለች አይደለም የገባችው ሙስሊም ናት። አይ ተፈርም እንጂ አይ ኖርማሊ ይገርማል እንጂ አይባልም እንደዛ። እሺ ሰውን አታስወጡ ከእስልምና። እኛ መብት እኛ አይደለም የሰጠናቸው ሙስሊምናን ያስገባናቸው፣ የምናስወጣቸው እኛ አይደለንም። የፈለገ ነገር ሰው ቢሳደብ ምንም ቢሆን ሰው እንደዛ ይባላል። አላህን ልንፈራ ይገባል። ያ ኡስታዝ እንትን ነው ሄራ ሙስሊም ናትና እንደዚህ የሙስሊም ሩም ውስጥ ሲያዩት ይሰድቧታል። በውስጥ በጣም ነው የሚያስቸግሯት። ላይቭ ላይ እንዳትወጪ ምናምን እያሉ ሌላ ይሰድቧታል ምናምን። ለዛ ነው ውጪ ያለቻት እንጂ እንትን አይደለም። ከታች እየሰማች ነበር። አይ ጥንቃቄ ልናደርግ ይገባናል። ሙስሊሞች የሆነ ነገር ሲኖር ሹራም ስናደርግ ትህትና በተሞላበት ለሙስሊም ወንድማችን መስመር መተን መንገር፣ ስህተት ካለበትም መነጋገር፣ መተራረም ይቻላል። ራሱን ያዋቂ ነኝ አንተ መሀይም ነህ ወይም ደግሞ እኔ ንጹህ ነኝ አንተ ስህተት አለ ቆሻሻ ነህ ብለን ሰው ላይ ጣታችንን ለመቀሰር አይደለም መሆን ያለበት። የሞራል ንጽህና የሚባል ነገር አለና ጥንቃቄ ያስፈልገዋል። እና ይሄን ነው የምለው። የነበረን ጊዜ ቆንጆ ጊዜ ነበረ። አይ ቲንክ አቡ ኢምራን ጸጥ ብሎ ነው ሲያዳምጥ የነበረው ዛሬ ማለት ነው። እና ሰርቷል የበቀደሙ መርፌ አይደል አቡ ኢምራን ድገመው ኡስታዝ ተኝቶ እንዳይሆን። በቀደም መርፌ መወጋት ፈልጎኛ ጋር በመርፌ የሰጠ ነው ራሱ ታፋው ላይ የሰጠ ነው ደህና አድርገን እና ታውን ተኝቷል። አሪፍ ነበረ። አቡ ኢምራን አለ ኧረ እንቅልፉን ለጥጥታል ሲያንኮራፋ አሰሙም እንዴ አንተ ደግሞ ኦኬ ሀያት ናሲያ ኤግል ሀሳብ ካላችሁ ማስቀመጥ። በነገራችን ላይ አዲስ ሮሜ 9:5ን ማብራሪያ በዩቲዩብ ስለቅቅ ያለው ዛሬ ገብታችሁ አዳምጡ። አስሬ ሮሜ 9:5 ላይ ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን የተባለው ለክርስቶስ አምላክነት ከሚጠቀሱ ተወዳጅ ጥቅሶች መካከል አንደኛው ሮሜ 9:5 ነው። ኢየሱስ ለአምላክነት ብለው የሚጠቀሱት ከብሉይ ኪዳን ብንጀምር ኢሳይያስ 7:14፣ ኢሳይያስ 9:6፣ አዲስ ኪዳን ላይ ዮሐንስ ወንጌል 1:1፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 28፣ ከዛ ሐዋርያ ሥራ 28፣ ሮሜ 9:5፣ ከዛ ቀጥሎ የሁለተኛ ጴጥሮስ 1:1፣ ቲቶ 2:15፣ ራዕይ 1:8፣ ራዕይ 1:18 17 ይቅርታ፣ ራዕይ 21:6፣ ራዕይ 22:13 እነዚህ ናቸው። አንደኛው ዮሐንስ መልእክት 5:20 እነዚህ ናቸው። 20 ጥቅሶች ናቸው። 20ውንም በመጽሐፌ ላይ በደንብ በትኜ ለማስረዳት ሞክሬያለሁ። አሁን ግን አጋጣሚ ስለ መሲህ ወይም ስለ ክራይስት በተናገርንበት አንቀጽ ላይ ወይም ደግሞ ክርስቶስ በስጋ መጣ በሚል አርዕስት ስለ ሮሜ 9:5 ላይ ቴክስቹዋል በሆነ አፕሮች፣ ኮንቴክስቹዋል በሆነ አፕሮች፣ ግራማቲካል በሆነ አፕሮች እና ሊንጉስቲካል በሆነ አፕሮች አቅርበናል። ኤኒ ሴክ ኦፍ አርጊውመንት ተጠቅሞ ያንን ማንም ሰው መልስ መስጠት ይችላል ራሱ ኖርማሊ ማለት ነውና አዲስ የያዝነው ሙግት ምንድነው? ሜትሮፖሊያን አርጊውመንት ነው የያዝነውና ሮሜ 9:5 ማብራሪያ ከፈለጋችሁ ዩቲዩብ ላይ ገብታችሁ ማዳመጥ ትችላላችሁ። አረ ምንድነው የሆነ ነገር መጣብኝ። ያ ነገር ሸፈነው እንትኑ ቤቱን እና እንደዛ ነው እንትን በሉ 9:5 ላይ ሮሜ 9:5 ላይ ያለውን አዳምጡ፣ ገብታችሁ አዳምጡ። በየኮሜንቱ በየግሩፑ በትኑት ራሱ ኖርማሊ ማለት ነው። ለሰዎች ሰበቡል ሂዳያ ለመሆን ኢንሻአላህ ከነሱ ላይ ሳይጨመር ሳይቀነስ አጅሩ ወደ ሁላችንም ወደ እያንዳንዳችን ይመጣል። ሂዳያ ለሚያገኘው ሰው ማለት ነውና ከሚነበብ ይልቅ ደግሞ የሚደመጥ ነገር ሰው ይወዳል።
መኪና ሲነዳ፣ መንገድ ላይ በትራንስፖርት ሲሄድ፣ ስራ እየሰራ ቆሞ ኤርፎን አድርጎ ማዳመጥ ይችላል። ለዛ ተብሎ ነው የተጀመረው። በርቱ ተበራቱ። እንትኑንም ይዩት፣ አፓችንን ይዩት። አፓችን የሚገርም አፕ ነው ራሱ ኖርማሊ። አፓችንንም ይዩት። በአፕሊኬሽንም ኦፍላይን ስትሆኑ ገጠር ሰርች እያደረጋችሁ መወያያ ይሆናችኋል። የትም ቦታ ስትሄዱ እንድትወያዩበት። ሮሜ 9:5 ከሆነ ሮሜ 9:5 ብላችሁ ስትጨምሩ ያንን ዝርግፍ አድርጎ ያወጣላችኋል። ከዛ በኋላ በዛ ነገር ላይ ማውራት ትችላላችሁ፣ ከሰው ጋር ማጥናት ትችላላችሁ። ጥሩ አፕሊኬሽን ነው። አይ ቲንክ በየአርዕስቱ አለላችሁ። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ላይ የሚነሳ ጥያቄ ካለ ለምሳሌ ስለ አይሻ ትዳርም ሊሆን ይችላል። እንደገና ደግሞ ረሱል ሰለላሁ ዐለይሂ ወሰለም ላይ የሚነሱ በአጠቃላይ የሆኑ ነገሮች እዛ ላይ ነብያችን የሚለውን አርዕስት ላይ ከፍታችሁ ማየት ትችላላችሁ። አይ የምፈልገው የሆነ የአይሻ ትዳር በ9 ዓመት የሚል ከሆነ 9 ብላችሁ ጽፉ። አጠቃላይ እዛ ላይ ዘርግፎ ያመጣላችኋል ማለት ነው። ጠቅ እያደረጋችሁ ከሰው ጋር ስታወሩ ማለት ነውና ገጠር ላይ በስራ የምትሄዱ ሰዎች፣ ከተማ ውስጥም ሆናችሁ ኔትወርክ በጣም የሚጨናነቅባችሁ ሰዎች ካላችሁ ያለ ዳታ በኦፍላይን መጠቀም ትችላላችሁ። ተጠቀሙበት። ወይድ ኢስላሚክ አፖሎጀቲክስ ሶሳይቲ የሚል ነው ያለው፣ ወይም ደግሞ በአማርኛ ወይድ ኢስላም ማህበሩን ያሳተመው ያዘጋጀው። ይሄንን ይኸውላችሁ ስሚዞ እያሳያችሁ ነው። ማህበሩ ነው የሰራውም ማህበር ሆኗል። ከእንትን ወጥቶ ማለት ነው። ከእንትን ወደ ተቋም ሆኗል ማለት ነው። አሁን ከእንትን ተቋም ነው። ወይድ ኢስላሚክ አፖሎጀቲክስ የሚባል ተቋም አለን ማለት ነው። በአሁኑ ሰዓት ተቋም ሆናችሁ አባላት ሆናችሁ በሐሳብ በጉልበት በንዋይ ልታገዙን ትችላላችሁ። ምንሰራውን ስራ እንነግራችኋለን። ኑና አብረን እንስራ በጋራ የሚሽነሪዎችን ሴራና ደባ በትንትኑን ማውጣት እንችላለን ማለት ነውና አፑ አለላችሁ። አለ ሳላ አፑ ቆይ አፑን ስልክ ላይ ነው ያለኝ። ስልክ ላይ ነው ያለኝ። እስኪ ስሙ ንገረኝ። ስሙ እንትን ወሂድ በእንግሊዝኛ ጻፍ። ኢስላሚክ ብለህ ስትል አፕ ላይ እንትን ላይ ይመጣል፣ ፕሌይ ስቶር ላይ ያው አረጋሪያ እሱ አለ። አውርደውና እዛው ጋር ላሳያቸው አንዳንድ ነገር። አጠቃቀሙ ትንሽ ሌት ይላል። ትንሽ እንትን ነው ቴክኖሎጂ ረቋል ቴክኖሎጂው ማለት ነውና ላሳያቸው እንዴት እንደሆነ እዚህ ጋር ተከታተሉ። ሁላችሁም እንዴት እንደምትጠቀሙ አጠቃቀሙን አሳያቸዋለሁ ኢንሻአላህ። አንድ ጊዜ ቆይ ወይዶ ከመጀመር በፊት ሳላህ አንድሮይድ ነው እንዴ እሱ ታብሌቱ? ያ አንድሮይድ ነው። ጠይቄው ነበር እኮ ቢላሎ ጠይቄው ለአይፎን ለምን በከፍያ ምናምን ነገር ስለው በከፍያ ልናደርገው እንችላለን፣ ግን ኢትዮጵያ ያሉ ሰዎች ይጎዳሉ ሲለኝ ተውኩት። በነፃ አድርገው አልኩት። ምክንያቱም የኢትዮጵያ ሕዝብ 10 ዶላር ከፍሎ ማውረድ የሚችልበት እንትን የለውም። ስለዚህ አሁን ውጪ ላለው ተብሎ ቢደረግ እንደዛ እንትኑን ማህበሩን እንዲደግፉ እንትን ሊል ይችላል። ኢትዮጵያ ያለ ሰው ይጎዳል እና በቃ በነፃ ይደረግላቸዋል፣ ይሰራላቸዋል ብሏል። 1 ሳምንት ወይ 2 ሳምንት ስጡኝ ብሏል ቢላሎ ለእናንተ ማለት ነው። በቃ ኢንሻአላህ በነፃ ቢሆን ምክንያቱም እንትን ነው የገጠር ሰው ያለ ሰው ምናምን ገንዘቡ ብር የለውም። አሁን 10 ዶላር ኬት ያመጣል በኢትዮጵያ? 10 ዶላር ስንት ነው በኢትዮጵያ ቢላሉ? 1000 ብር ነው ወይም 5 ያመጣል። ተማሪዎች አሉ ምን አሉ፣ ሁሉም ሰው አሁን ያንን ነገር ላይ ይችላል። ደግሞ ካርድ የላቸውም ኢትዮጵያ ውስጥ እንዴት አድርገው ሲያወርዳሉ? አይ ዳይኮቶማይዝ ያደረገው ብዬ ነበረ። እዛ በነገራችን ላይ አሉ እኮ ሴም አፕ ሆነው አንደኛው ኦልሬዲ ፍሪ ሆኖ ለሌሎች ደግሞ በክፍያ እንዲሁ ማድረግም ይችላሉ። ምናልባት እንግዲህ የሚፈልጉ ሰዎች ካሉ እኛ ጋር መጥተው ባንክ አካውንት አለን፣ ባንክ አካውንትም አለን፣ ዶኔትም አለን። በውጭ መርዳት ይችላሉ። ግልጽ የሆነ አሰራርም ስላለን ምንም ችግር የማህበር ነው ተቋም ነው። እነ ስሚዞ እነ ምናምን ሁሉም ያሉበት ናቸው። አሁን እነ ሀያት እነ አቡ ኢምራን ሁሉም አሉ። እዛ ላይ ያለው ነገር እንግዲህ ዋጋ እንዳያስከፍለን ለሚቀጥለው ትውልድ ራሳችንን ችለን እኛም ብናልፍ የሚቀጥለው ትውልድ ራሱን የቻለ ነገር የኮምፓራቲቭ ሪሊጅን አንድ ተቋም ኢትዮጵያ ውስጥ አለ ማለት ነው። በእንትን ደረጃ ማለት ነው። መሬት ላይ ሜትሮፖሊያን አርጊውመንት ይዞ የተነሳ አንድ ተቋም አለ ማለት ነው። ራሱን የቻለ አባላት ሆኑ። ለአባላትነት
ገንዘብ መዋጮው በየወሩ አዋጡ የሚላችሁ ማንም ሰው የለም። ሀሳብ ነው አብዛኛውን ሀሳባችንን ነው ወደ ብር የምንቀይረው ካስፈለገ እንጂ ከኪሳችሁ ከደሞዛችሁ ላይ የሆነ ፐርሰንት አምጡ እንደ አስራት እንደ ምናምን እንደ ፓስተር ምናምን አንልም። አይዟችሁ። ከላይ ይኸው ሳላየ አሁን አጠቃቀሙን ላሳየ። ከላይ ቀስት የምትለው ትታያለች። ከላይ እሱ ቀስት ቆይ እሱ አፑን ሼር ማድረግ ስትፈልጉ ቀስቷን ነው የምትነኳት። ቀስቷን ንካት። ያሳየው አይ እሱ አይደለም። ቀስት ይኸውልህ የተደረደሩ ነበሩ። ከነገና ተመለስ። እዚህ ጋር ይታያል። እሷን ንካት። ስትነካት አየው ሼር ማድረጊያ ይመጣል። ወደ ቴሌግራም፣ ወደ ፌስቡክ፣ ወደ ዋትስአፕ ወደምትፈልጉት ሼር ለማድረግ ስትፈልጉ አፑን እቺን ትነካላችሁ ማለት ነው። ቀጥል ደግሞ መልሰው ደግሞ ቀጥሎ ያለው ደግሞ ወደ ዌብሳይት መግባት ስትፈልጉ ዌብሳይታችን መግባት ስትፈልጉ እሷ አለች። ታያቸው ዌብሳይት አለ፣ ድረገጽ አለን። ኢንተርኔት ያላቸው በደንብ አክሰሱ ያላቸው ሰዎች ደግሞ እዚህ ላይ መጥተው ይጠቀማሉ ማለት ነው። እዚህ ጋር መጥተው ይጠቀማሉ። ወይ ድቅበተ እስላም ማህበር በሚል ዌብሳይት ላይ መጠቀም ይችላል። የተለያየ እንትኖች አሉ፣ የተለያየ አርዕስቶች አሉ። መፈለጋችሁ ላይ ገብታችሁ ሰርች እያደረጋችሁ መወያየት ማጥናት ምናምን ትችላላችሁ። ላይብራሪ ነው ለእናንተ። ቀጥል፣ ተመለስ ወደኋላ። ቀጥሎ ያው እንደሚታየው ቴሌግራም ነው። ቴሌግራም ጠቀስ ታደርጉት ያው የምታውቁት ነው፣ ማህደር የሚባለው ነው። እሱ ጋር ትሄዳላችሁ። ፌስቡክ ጋር ከፈለጋችሁ ወደ ፌስቡክ ቀጥታ ይወስዳችኋል። ራሱ ወደና አየሁት እዚህ ጋር ይከታችኋል። ቀጥሎ ደግሞ ወደ ዩቲዩብ ይከታችኋል። ከዛ ዩቲዩብ ይከታችኋል። ይሄ እንግዲህ ሼር ማድረጊያ ነው። አሁን በጎን በኩል ትነካልኛለህ። አጠቃቀሙን እንትን ለማለት በጎን በኩል ያለውን አርዕስት ነው። አሁን ባለ 3 ነጥቧን ይቺን ትነካላችሁ። አሁን ታነባላችሁ። የምትፈልጉትን አርዕስት አለ። ነቢያት፣ ስለ ረሱሎች አለላችሁ። ስለተለያየ ነገር፣ ስለ ባይብል አጻጻፍ፣ ስለ ባይብል ማኑስክሪፕት፣ ስለተለያየ ነገር አለላችሁ። ስለ ጂሃድ የሚጠየቁ ጥያቄዎች አለላችሁ። ስለ ሐዲስ አሰባሰብ ምናምን የሚባል ነገር አለ። ነገረ ክርስቶስ የሚባል ትምህርት አለ። በክርስቶስ ዙሪያ ላይ ስነ ፍጥረት በፍጥረት ላይ ማለት ነው። ከዛ በኋላ ስለ ቁርአን አሰባሰብ አጻጻፍ፣ ቁርአን ላይ የሚነሱ ጥያቄዎች፣ ስለ ቀደር መራቲቡል ቀደር የሚባሉት ነገር፣ ስለ የተለያየ ነገር በዛ ዙሪያ ላይ ስለ ስላሴ እዛ ስለ አላህ፣ ስለ ነገረ ክርስቶስ፣ ነገረ ድህነት፣ ክርስትና፣ ሴቶችን በተመለከተ ነቢያት እነማን ነው ነብያችን ሰለላሁ ዐለይሂ ወሰለም። ከዛ መልሶቻችን ቁርአን ላይ የሚነሱ ጥያቄዎች መልስ። ከዛ ስለ ኢስላም ፒዩር የሆነ ቲቺንግ፣ ነገረ ማርያም ስለ ማርያም ራሱ ማለት ነው። የመጨረሻው ዘመን ላይ ስላለው ትምህርት ስለ ደጃል፣ ስለ መህዲ፣ ስለ ዳበቱል አርድ፣ ስለ ሌሎችም ስለ ፀሐይ በጠለቀችበት ትገባለች ሲባል የቂያማ ቀን ስለሚፈጸመው ነገር፣ ስለ ኢስራፊል ስለሚባለው መልአክ የመሳሰሉት ነገሮች፣ አኽላቅና አደብ አንድ ሙስሊም ምን አይነት አደብና አኽላቅ መኖር አለበት የሚለውን እንትን የምንልበት ነው። ተመለስ። አረ ተመለስ። አልጨረስንም። ስንጨርስ ወደ አንዱ ጋር ዲቴል እንሄዳለን። ተመለስ ወደ እንትን ወደ 3 ነጥቡ ጋር 3 ነጥቡ ጋር አረስት አልጨረስንም። እሺ ውረድ የመጨረሻው ዘመን። ከዛ በኋላ ነገረ መላእክት፣ ስለ መላእክት አፈጣጠር፣ መላእክቶች ያላቸው ሮል ምንድነው? ጥያቄያችን እኛ ክርስቲያኖችን የምንጠይቀው ጥያቄ አለ። ስነ እውቀት፣ ሳይንሳዊ ነገሮች፣ ከዛ ልዩ መጣጥፍ። ከነዚያ አረስት ወጣ ያለ ነገር ከመጣ ልዩ መጣጥፍ ውስጥ ይመጣል ማለት ነው። ይሄ እንግዲህ አወጣጡ ነው። አሁን የመጀመሪያው ላይ እንግባ። ራሱ ነቢያት የሚለው ጋር ግባ። አሁን ለምሳሌ ኤግዛምፕል ነቢያት የሚለው ጋር ስንመጣ አሁን እዚህ ጋር የተለያየ ይመጣል። አሁን ገና እያስገባን ነው ጽሁፍ። ነብዩ እስማኤል የሚለውን ንካው፣ ማንበቡን ይቀጥሉ የሚለውን። ከዛ ይሄን ጽሁፍ አነበባችሁት። ከፈለጋችሁት ሼር ማድረግ ትችላላችሁ። እንዴት ሲባል ታች ንካለን። ታች የሚነካ ነገር አለ። ታች እዚያ ጋር አያችሁት? ሼር ማድረግ ያላት ይቺ ያለች ቀስታለች። እሷን ልክ ስትነኳት የምትፈልጉበት ቦታ መውሰድ ትችላላችሁ። ሴቭ ማድረግ ትችላላችሁ። እንደገና ደግሞ ፌስቡክ ላይ
ወርድ ፓር ላይ፣ ቴሌግራም ላይ፣ ዋትስአፕ ላይ የምትፈልጉት ቦታ ላይ ማስቀመጥ ትችላላችሁ። ለሰውም ሼር ማድረግ ትችላላችሁ። ግልጽ ነው። በጣም እንትን ነው እና አሁን ገና አስተያየቱን እንቀበላለን። አሁን ከቢላል ትናንትና አስተያየት ተቀበለናል። እዩትና ለአድሚኖች ላኩ አስተያየት። መሻሻል አለበት መስተካከል አለበት የምትሉት ነገር ካለ ተጨማሪ መሰራት አለበት የምትሉ ዌብሳይቱም እንደዛው ተመሳሳይ ነው። ተጠቀሙበት። ይሄ በተለይ ያዘጋጀ ነው ኢትዮጵያ ውስጥ ያላችሁ ገጠሩ ክፍል ያላችሁ በገጠር ድረስ ሄዳችሁ ስራ የምትሰሩ ወይም ደግሞ ከተማም ሆናችሁ ዳታ የሚያስቸግራችሁ ልጆች ካላችሁ ያለ ዳታ ቁጭ ብላችሁ በነፃ ትኮመክሟላችሁ ማለት ነው። ይጠቅማቸዋል አይ ቲንክ ማለት ነው። ይሄን ይመስላል። ዩቲዩብንና ይሄንን አስተዋውቁ። ኢንሻአላህ ትጠቀማላችሁ፣ እናንተም ሌሎችም እንዲጠቀሙ እናደርጋለን። ሌሎችም ነገሮች ይኖራሉ ማለት ነው። አንድ ደግሞ ሌላ እየተሰራላችሁ ነው፣ ሁሉን ነገር ያቀፈ ቴሌግራምንም ኢንስታግራምንም ፌስቡክንም ምንም ያቀፈ ጠቅስ ታደርጉትና በእንትንም አዘጋጅተናል። በፒዲኤፍ ራሱን የቻለ ጽሁፎች አዘጋጅተናል ለእናንተ ማለት ነው። በፒዲኤፍ ማንበብ ከፈለጋችሁ ቴሌግራም ላይ ገብታችሁ ማንበብ ከፈለጋችሁ፣ በድምጽ ማዳመጥ ከፈለጋችሁ፣ እንደገና ደግሞ ዩቲዩብም የዚህ ቲክቶክም አለ። ቲክቶክ ላይ ፎሎ አድርጉኝና እኔ ላይቭ ስገባ ከተለያዩ ልጆች ጋር ጥያቄና መልስ በሚኖረን ውይይት በሚኖረን ነገር ማዳመጥ ትችላላችሁ። ያዳመጥነው ደግሞ ወይም ደግሞ የተማማርነው ነገር ደግሞ ተቀርቶ ይቀመጣል። የት ነው የሚቀመጠው? የነቢያት መንገድ የሚባለው ላይ ቲም ላይ ነው። እዛ ነው የሚቀመጠው። እዛ ላይ ገብታችሁ የነበረው ውይይቶችን ትምህርት ማግኘት ከፈለጋችሁ እዛ ገቡ። ይሄን ከጨረስን እስቲ የነቢያት መንገድ አንድ ያስተዋውቅልኝ ነው። በውስጥ እናርገው እሱን ታላ አይ በዚሁ እንትን ማድረግ እንችላለን። በቃ የነቢያት መንገድ አንዴ ደግሞ የነቢያት መንገድን ወቁት። ኦዲዮዎች ወደዛ ነው። እዚህ የነበሩት ውይይቶች የተለያየ ቦታ ላይ የነበሩ ውይይቶች እዛ ነው የሚሆኑት። አሁን ራሱ ላይቭ ላይ ነው ያለው። በዛም ሰዎች እየሰሙ ነው። እዚህ ጋር ላይቭ ቻት አለ። እንግዲህ የነቢያት መንገድ ኡስታዝ ቢኖር አሪፍ ነበረ። አሚራችን የተለያዩ ወንድሞች ያሉበት ግሩፕ ነው። አክቹአሊ ቻናል ነው፣ እንደ ቲም ነገር ነውና ብዙ ስራዎችን የሚሰራ ነው። ኢንሻአላህ ወደፊት ብዙ ያቀዳቸው ነገሮች አሉ። ይሄ የሱ ሎጎ ነው። በርካታ ትምህርቶች፣ የተለያዩ ሌክቸሮች እንዲሁም ዲቤቶች በዚህ የሚለቀቁ ይሆናል። እስካሁን ኡስታዝ ወሂድ ወራቸው ወደ ጧት በዚህ ታገኛላችሁ ኢንሻአላህ። ያመልጣችሁን ማንኛውንም ኦዲዮ ወይ ደግሞ የላይቭ ትምህርት ወይ ሌክቸር በዚህ የምታገኙ ይሆናል። ሁላችሁም ጆይን በሉት።